ስኬታማ መሆን ለምንድነው ያቃተን? ብዙዎቻችሁ ስኬታማ መሆን ትፈልጋላችሁ፣ ግን ትልቁ ፈተናችሁ ራሳችሁ ናችሁ። ይህ የመጣው ደግሞ ካስተዳደጋችን ነው። አይ ቲንክ ሁላችንም በራሳችን እንዳንተማመን ተደርገናል። በሆነ መንገድ በጓደኞች ይሆናል፣ በማህበረሰብ ይሆናል፣ በቤተሰብ ይሆናል፣ በመምህር ይሆናል። በሆነ ነገር ግን እንደማንችል፣ ደደብ እንደሆነ፣ እንደማይሳካልን፣ ሁሌም ከሆነ ሰው ኋላ እንደሆን አምነን ያደግነውና አሁን ላይ ቢዝነስ ጀምረን ሶሻል ሚዲያ ጀምረን የሆነ ነገር ጀምረን ስኬታማ መሆን ስንፈልግ የሚያቆመን ሌላ ሰው ሳይሆን ራሳችን ነን። በፍርሃት ስም ራሳችንን እናቆማለን። አይምሮአችን ይጨናነቃል፣ ተስፋ እንቆርጣለን፣ ከዛ እንሸሻለን፣ እንደበቃለን ከስኬታችን ማለት ነው። ለዚህ ሁሉ መፍትሄው ደግሞ ምን እንደሆነ ታውቃላችሁ? ለዚህ ሁሉ መፍትሄው አይ ቲንክ ራስህን ማወቅ ነው። ራስህን ማወቅ ስላችሁ የድሮ ታሪክህን ማወቅ። እንዴት የድሮ ታሪክህ በራስህ እንዳትተማመን እንዳደረገ ማወቅ። ከየት ነው የመጣው? ለምንድነው ራሴን የምጠላው? ለምንድነው አልችልም ብዬ ማምነው? ማን ነገረኝ? ጥያቄ መጠየቅ። ስለራስ ጥያቄ መጠየቅ ባይዘው ወይ ስለራስህ እንድታቅ ያደርጋል። ከዛ ወደፊት እንድትቀጥል ያደርጋል። ብዙዎቻችሁ ግን ስለራሳችሁ ትጠይቃላችሁ፣ ታሪካችሁን ታያላችሁ፣ ግን ደግሞ መፍትሄያችሁ የሚመስላችሁ ማለት ነው ዝም ብላችሁ መቀጠል ነው። አይደለም። የድሮ ታሪክህ መክዳት መጀመር አለብህ። የድሮ ታሪካችሁ ካወቃችሁት እሱን መክዳት። ለምን? ታሪክ ነው፣ ወደ ኋላ ነው የሚመልስህ፣ ወደፊት ሊወስድህ አይችልም። እቺ ብቻ ካወቅን እንኳን ትንሽ የመንቀሳቀስ አቅሙ ይኖረናል ማለት ነው። ይህ ምክር ከወደዳችሁት ኮሜንት ላይ 444 ብላችሁ ጻፉልኝ። ፎሎ ካደረጋችሁ ደግሞ ፎሎ ማድረግ እንዳትረሱ። ወዳችኋለሁ።